የመጨረሻውን ፓርት ለምንድን ነው ደስ ይለናል ሙሉን ሰምታ አስተያየት እንድትሰጥ የመጨረሻው ፓርት ላይ እኮ የእግዚአብሔርን ሕግ ተከተሉ ቦዲው ሬዲ ነው የመንግስትን ሕግ አትቀበሉ ብለው እኮ ነው የገጸጹን። ቦዲዋን ደግሞ ከሰማን በ9 ዓመትም ፔሪዷ ቢመጣ እንቁላሏ ሬዲ ነው ስለዚህ ማርገዝ ትችላለች አሉን። ከዛ ደግሞ ለምንድን ነው ሴት ልጅ የምትገረዘው ስንላቸው አፋቸው ሞልተው እንዳትቀነዝር አሉን። ማስረጃውን ስጪኝ አለን እኮ ስጪኝ። መጨረሻ ላይ ያሉትን እኮ አሉ የእግዚአብሔርን ሕግ ተከተሉ የመንግስትን ሕግ አትከተሉ ያሉት። እሺ መዝሙር እንልክልሃለን ቪዲዮን ግን መልስ እንፈልጋለን እንደ ተቋም ቪዲዮን እንልክልሃለን። ፎሎ አድርጌያለሁ። ጥሩ ችግር የለውም። እኔ ላኩልኝ ምንም ችግር የለብኝም። ላኩልኝ ወይ ላኩልኝ ወይ ሊያው ባየሁት ላይ የሆነ ነገር መናገር እችላለሁ። በተረፈ ግን ለኔክስት ታይም እንደው ማድረግ ያለባችሁ ራሱን ተናጋሪውን ግለሰብ ሰው ጥሩና ከምን አንጻር አልክ ብላችሁ መጠየቅ ደግሞ እሱ ደግሞ በጣም ፐርፌክት በጣም አሪፍ ነገር ነው። እንደ ቤተክርስቲያን ያለውን ግን ተናግሬያለሁ ቅድም ስለ ግርዛት የሴት ልጅን ግርዛት ቤተክርስቲያን አትቀበልም፣ ቤተክርስቲያን አትደግፍም። ሴት ልጆች አካላቸው በዚህ መልኩ እንዲተለተልም እንድትገር የቤተክርስቲያን ልማድም ህይወቷም አይደለም። ባጭሩ የጥንቷ ቤተክርስቲያንም እኛ ዛሬ የተመሰረትን አይደለንም። የጥንቷን የቤተክርስቲያን ልማድ ይዘን የመጣንን። ስለዚህ በቤተክርስቲያን ልማድ የሴት ልጅ ግርዛት የሚባል ነገር የለም፣ ክልክልም ነው፣ የተጠላም ነው። ሰው በአጭሩ ይሄ ነው መልሳችን ማለት ነው። ቤተክርስቲያን እንደዚህ አይነት ትምህርት የላትም። አንድ ሰው ተነስቶ ግን እንደዚህ ቢናገር በቤተክርስቲያን ትምህርት ይመዘንና የቤተክርስቲያን ትምህርት አይደለም ብለን ቤተክርስቲያን አውቀን ብለን አንድ ሰው እኮ አይደለም። አማራ ክልል ያሉ ሴቶች በጣም በፌስቱላ እና በግርዛት ምክንያት እንትን ፌስቱላ ሆስፒታልን ያጨናነቁት የአማራ ክልል ሴቶች ናቸው። እሱን አይተውታል። ምንም ስለዛ አይደለም የምናወራው ስለ ሃይማኖት ፌስቱላ ሆስፒታልን በጣም ያጨናነቀው ልመልስላታለሁ። ወደ ሌላ ትሰጪ መረጃ ስቶኛለሽ መልሳለሁ ካለ ነው መረጃውን አይቼ መልሳለሁ ካለ ካየ በኋላ ነው የሆነ ሰው እኔ መንኩ ሳላይኩ ምንም ማለት አልችልም። ስለዚህ መረጃው ስጡት። ሌላ እኮ መረጃ እየሰጠሁት ነው። ሌላ መረጃ ፌስቱላ ሆስፒታል ነው እየመለሳለሁ። ኖ ኤቪደንስ ስለሚፈልግ ኤቪደንስ ከዛ በኋላ ይመልስልን በውስጥ እንላክለት እኮ ነው ተባላለው እኮ ላኪውና ከዛ ይመልስ እንጂ አሁን እሱ ሳይ አንቺ ስላየሽ አንድ ጊዜ ማታውቁት እኮ እሱን ትቼ እንትን ፌስቱላ ሆስፒታል በጣም ብዙ ከሰሜን ነው የሚመጡት። እሱንስ እንዴት ነው የሚያዩት? እሱን ደግሞ የማይበትን ልንገርሽ። አሁን ሰሜን ደቡብ አይደለም እኔ ሃይማኖታዊ ሰው አይደለሁም። ስለዚህ እኔ ጠይቅሽ እንደ ሃይማኖት ትምህርት ምንድን ነው እንጂ እንደ ዘር እንደሆነ እሱን እኔ አላቅም፣ አይመለከተኝም። እኔ ፖለቲከኛ አይደለሁም፣ ስለ ዘርም አይመለከተኝም። እኔ የማውቀው ሰው ነኝ፣ ቀጥሎ ኢትዮጵያዊ ነኝ ብዬ ነው የማውቀው ሰው። ስለ ቤተክርስቲያን ትምህርት ከጠየቅሽኝ ግን ቤተክርስቲያን ልጆቿ እንደዚህ አስተምራለች ማስረጃ ካለሽ አምጪልኝ። በጽሁፎቿ፣ በትምህርቶቿ፣ በስብከቶቿ፣ በመጽሐፎቿ፣ በደጉማ፣ በቀኖና፣ በቅዱስ ትውፊቷ በእነዚህ በሶስት ስለሆነ መሰረቷ በዶክመንቶቿ፣ በመጽሐፎቿ ሴት ልጅ መገረዝ አለባት ብላ አስተምራ ህዝቡ እየሄደ እየተገረዘ ከሆነ ይሄን የቤተክርስቲያኗን ትምህርት አምጪልኝ። እኔ ግን ቤተክርስቲያን እንደዚህ አይነት ትምህርት የላትም፣ ዶክመንትም የላትም። ይሄን 100% አራግጥልሻለሁ። ስለዚህ ይሄ አማራ ክልል ትግራይ ክልል የምትሆን ነገር እሱን አላቅም። ስለ ክልል እኔ ፖለቲከኛ አይደለሁም። ስለ ሃይማኖት ካወራሽኝ ግን እንደዚህ አይነት ትምህርት የላትም። እሺ አባ መዝሙር አንድ ጥያቄ መጨረሻ ለጠይቅህና እኔ መጨረሳለሁ። አንድ የሃይማኖት አባት ቤተክርስቲያን ላይ ቢደፍር ወይ ሴት ቢያጠቃ ለህግ ታስተላልፋችሁ ሰጥቷላችሁ? ኦኬ በጣም ጥሩ። አንድ ቅድም ተናግሬያለሁ። በቤተክርስቲያናችን እንደዚህ አይነት እሺ በቤተክርስቲያናችን እንደዚህ አይነት ነገር ሲፈጠር የመጀመሪያው ቅጣት እነዚህ በክህነት የሚያገለግሉ ሰዎች ሚውት አድርጉልኝ አንዴ ፕሊዝ። በክህነት ውስጥ ያሉ ከሆነ ከክህነታቸው እንዲባረሩ። እሺ ድምፅ አለ ዮሐንስ ወንድሜ። ይቅርታ እንደገባው አላወኩም። እሺ ችግር የለውም። በክህነት ውስጥ ያሉ ከሆኑ ከክህነታቸው እንዲወገዱ ከአገልግሎታቸው እንዲታገዱ ይደረጋሉ። በቀኖና ቤተክርስቲያን ከአገልግሎታቸው ይታገዳሉ። ክህነታቸው ኢኒሞር ካህን ተብሎ አይጠሩም። አሁን የቤተክርስቲያኑን ስርዓት ነው የምነግርሽ ያለሁት። ከዛ በኋላ ቀኖና አለ። መቼ ቤተክርስቲያን እገሌን እንደዚህ አረክ ብላ የሆነ ኃጢአት ሰራ ብላ የምታርድ እጅ የምቆርጥ እግር የምቆርጥ አንገት የምቆርጥ አይደለችም። የቤተክርስቲያን ዓላማዋ ምንድን ነው? ኃጢአተኞች ንስሐ ገብተው ወደ እግዚአብሔር እንዲመለሱ ነው ዓላማዋ። ከወደቁበት ከቆሻሸነታቸው እንዲመለሱ ነው። ስለዚህ የቅጣት የምትገርፍበት፣ የምትደበድብበት፣ እግር እጅ የምቆርጥበት፣ የምታስርበት
እስር ቤትም የላትም፣ እንደዚህ አይነትም ተቋም አይደለችም። ክርስቶስም ያን አላስተማረም። ኦኬ ፍርዱን በሰማይ ያለውን ፍርድ ለእግዚአብሔር ትሰጣለች ማለት ነው። በምድር ያለው ፍርድ ግን ምን ታደርጋለች? ይህ ሰው ይሄን ካደረገ እንዳልኩሽ አገልግሎት ታግዳለች። ህግ አካል የሚቀርብ ከሆነ በህግ አካል ላይ ይሄን ሰው እንደ ቤተክርስቲያን የወሰድኩት እርምጃ ይሄ ነው፣ ምክንያቱም በዚህ በደሉ ስለተገኘ ከክህነት አግጀዋለሁ፣ ከኔ ቤተክርስቲያን ከቅጥርነትም ከተወገደ ከተባረረም እኔ አባርራለሁ፣ ከዚህ በኋላ በዚህ ቤተክርስቲያን አያገለግልም፣ ይኸው ደብዳቤው ብላ ለህግ አግባብ የሚቀርብ ከሆነ ያን ህግ አግባብ ታግዛለች። ፍርዱን ተገቢውን ፍርድና ቅጣት እንዲያገኝ ታደርጋለች ማለት ነው። ይሄ የቤተክርስቲያኗ መመሪያ ነው፣ የቤተክርስቲያኗ አካሄድ ነው። ይሄ አንዲት የተደፈረች ሴት ለህግ ምስክርነት ቤተክርስቲያኗን እንደ ምስክርነት ላቅርብ ብትል ቤተክርስቲያኗን ለምስክርነት ትቀርባለች? ደብዳቤ እኮ አላት። ያንን ሰው ያንን ካህን ያገደችበትን ካህን አገልጋይ ከሆነ ከአገልግሎቱ ያገደችበት ኦፊሻል ሌተር ደብዳቤ አለ። እሱ ራሱ ምስክርነቷ ነው። ምክንያቱም ያ ካህን ሲታገድ ኦፊሻል ደብዳቤ ተጽፎለት ነው ከጳጳሱ። ኦኬ እንጂ ቀጥታ ወደ ህግ አይሄድም። በዚህኛው ነው የሚዳኘው። በየትኛው ማለት በቤተክርስቲያኑ የአገልግሎት ይታገዳል። ከአገልግሎት ይታገዳል። ክህነቱ አይኖርም። ቄስ ወይ ዲያቆን ተብሎም አይጠራም። መነኩሴ ተብሎም አይጠራም። ይታገዳል። ከዛ በኋላ ደግሞ እቺ ለምሳሌ እንዳልኩሽ ነው። ቤተክርስቲያን እስር ቤት የላትም መቼ ወይ ደግሞ አትገርፍም። ስለዚህ ይሄን ሊያደርግ የሚችለው እንግዲህ ህግ ነው። ህጉ ደግሞ ያን ሰው በህግ ፊት ሲቆም ቤተክርስቲያኗ ለዛች ለተደፈረችው ክሌም ላደረገችው እህት ወይም እናት ያን ደብዳቤ ወደ ኦፊሻሊ አረጋግጣ ሰጥታታለች። ስለዚህ ያን ይዛይ ደግሞ ቤተክርስቲያን ይኸው የምስክር ሰጥታኛለች፣ በዚህ ደግፋኛለች ብላ ህግ ፊት እንዲቀርብ ታደርጋለች ማለት ነው። በዚህ ሁኔታ የቤተክርስቲያኗ ስርዓት አካሄድ አለ። ይህንን ስርዓት እንዳይጠበቅ ግን ሙሰኞች አሉ፣ ጉቦኞች አሉ፣ ሌቦች አሉ፣ ቀማኞች አሉ፣ አጭበርባሪዎች አሉ። ልክ ከሐዋርያት መካከል ይሁዳ እንዳለ ማለት ነው። አሳልፎ የሚሸጥ አለ፣ ለብር የሚታልላለ፣ በብር ብዙ ነገር የሚያደርጋለ። ይህን ግን ቤተክርስቲያን አይወክልም። የቤተክርስቲያኗን ትምህርትና ስርዓት አይወክልም። አንዴ ጥያቄ ልጠይቅ ትፈቅድልኛለህ? ዛሬ እሺ፣ የመጨረሻ አንቺን ልቀበል። እሺ፣ ችግር የለውም። መዝሙረ ዳዊት እንዴት ነህ? እግዚአብሔር ይመስገን። ሰላም ላንቺ አለን። ይህን ጥያቄ ስጠይቅ አደወንቹ ትፊል አታክ እና ኦነስትሊ ላይክ ሪስፔክትፉሊ ነው የምጠይቅህ ማለት ነው። ችግር የለውም። አሁን አንተ ያልከው ጥያቄ አለ ያልከው ቤተክርስቲያን አንድ ቤተክርስቲያንን በማይወክል ሁኔታ ለምሳሌ አጭበርባሪ ሊሆን ይችላል፣ ደፋሪ ሊሆን ይችላል፣ ወይም ደግሞ መጥፎ ሰው ሊሆን ይችላል። ቤተክርስቲያን ከምትቆምበትና ካላት ዓላማ የሚጻረር ሰው ሊሆን ይችላል። ያንን ሰው ቤተክርስቲያን በደልን ትጸየፋለች። አሁን ለምሳሌ እኔ ኦርቶዶክስ እምነት ተከታይ ነኝ። እኔ የማውቀው ቤተክርስቲያኔ ወይም ሃይማኖቴ ኢፍትሐዊነትን ይቃወማል። አምሹር በዛ ላይ እንደምትቆሙ አውቃለሁ። ከዚህ በፊት ግን ማለት ነው ለምሳሌ ብዙ ጊዜ አሁን አንተ እንደምታወራው አይደለም ወሬው። አሁን እኔ ከዚህ በፊት ኮንታክት አድርጌ ካንተን አውቃለሁ። ያረኩትኝ ደግሞ አንድ ወጣት አንተ የምታውቀው ወጣት ሴቶችን ሲያጭበረብር በቤተክርስቲያን ስም ብዙ ብር ሲመዘብር ሴቶችን ሲያስፈራራ ሲያስደበድብ ከሴቶችም አልፎ ደግሞ ቄሶችን ሲያሳደድ የነበረን ወጣት እንድትገጽሱት እኔ ሜሴጅ ልኬልህ አውቃለሁ። ፐርሰናሊ በቲክታክ በቴሌግራም ጽፌልህ አውቃለሁ። በቲክታክም ብዙ ጊዜ አውርተናል እና ብዙ ጊዜ አልገጸጻችሁትም። ወታችሁ ፌልት ላይክ ቤተክርስቲያኗን ቤተክርስቲያኗ አታክ እንደተደረገች ነው የተወሰደው። አንድ ግለሰብ ቤተክርስቲያንን የማይወክል የሆነ ሰው ምግባሩ በጣም ቆሻሻ የሆነን ሰው ፕሮቴክት ነው ያደረጋችሁት ብዬ ነው ማስበው፣ ባለመናገራችሁ ወታችሁ ባለማውገዛችሁ ማለት ነው። ከዚህ በፊትም ሌላ ምዕመናኖች ወጥተው ተናግረዋል። ፎር ሚ እናንተ ይሄንን የምታስቡ ከሆነ አሁን አንተን ብዙ ጊዜ አይሃለሁ በምሰራው ነገር በጣም የማከብርልህ በጣም ጥሩ ምግባር ያለ ሰው እንደሆንክ አውቃለሁ። ነትኝ አንተ ላይ ፐርሰናሊ አልሄድም፣ ግን
በዙሪያችን እንደዚህ አይነት ነገሮች ሲደረጉ ካየን ማለት ነው ዋይዶን ላይ የኛ ጓደኛ የኛ ቤተክርስቲያንን የሚወክል ነገር አይደለም። እንደውም ቤተክርስቲያን ውስጥ እንደዚህ የሚያቆሽሹ ወራዳ ሰዎችን ማውጣትና መወርወር ነው ያለብን ብዬ ነው የማስበው። ያ ከሆነ ለምንድን ነው የዛን ጊዜ ስለፈለገ አጥናቴዎስ ያን ሁሉ ሲወራ you guys didn't say anything? እኛ አውጥተን ስናወራ ስንናገር ኢቭን መረጃ አለን። ቤተክርስቲያን ላይ ያደረገውን ነገር መረጃ አለን። የቤተክርስቲያን ሌተር አለ። ከሁለት ቤተክርስቲያኖች ወጡ ሌተር አለ። እኛ ተናግረን አውርተን ቤተክርስቲያንን አጥልታችኋል፣ ለቤተክርስቲያን ላይ እንዲህ ልታደርጉ ነው ተብለን ከተወራ በኋላ የሆነ ሰዓት የተወሰናችሁ ወጣችሁ ተናግራችሁታል። ግን አንድም እስካሁን ድረስ ይሄ ሰው ዲያቆን ነው። እሱ ቨርጅን ሳይሆን ላይክ ተክሊልን ወስዶ ቤተክርስቲያንን በሚያዋርድ መኩል ሄዷል። ለምን ይጋይስ ድድን ይሄንን ሰው ለምን አልተቃወማችሁትም? እንኳን ደስ አለ ምናምን የምትሉ ከሆነ ብዙ ሴቶችን እየበደለ ነው ስንል አልተቀበላችሁም። ቤተክርስቲያንን ብራጭ በርብራል ብለን ሌተር ስናመጣ ይጋይስ ድድን ዱነቲ ለምንድን ነው እናንተ ኬር የምታደርጉልን ከሆነ ወንድሞቻችን ከሆናችሁ ማለት ነው የኛም መዋረድ አትወዱም፣ የኛም በደል የምትጻረሩ ከሆነ እኔ ፌሚኒስት ነኝ ከፌሚኒስት ወጣችሁ ለምን እናንተ ኢቭን ለተደፈረች ሴት በየቀኑ የሚደርሰው ብዙ ጊዜ ሴቶች ይደፈራሉ። ብዙ አይነት ኢፍትሃዊነት አለ። ቤተክርስቲያን 5 መስመር ጽፎ ይህን ነገር መቃወም አይገባውም? እኛስ እንደ ቤተሰብ ቤተክርስቲያናችን እናቶቻችን ናቸው አጸደ ገነቱን አጽድተው ገንዘባቸውን ከመቀነታቸው ፈተው ያቆሟት። እኛ ሴቶች ነን ልጆቻችንን ወስደን አቁርበን ሃይማኖታችንን እንዲቀጥል ያደረግነው አይደለ? ይህንን እስካደረግን ድረስ ለሴት ልጅ ለምንድን ነው እስከ መቼ ነው ከለላ ቤተክርስቲያን የማሰጣት? እኔ በሴቶች ጥቃት መሰረት ላይ አንድም ብዙ የተወሰኑ ሰዎች ሲያወሩ ሰምቻለሁ። ግን እንደ ቤተክርስቲያን ደረጃ እንደዚህ አይነትን ነገር በሃይማኖታችን ነውር ነው፣ ተገቢ አይደለም፣ መወገዝ አለበት የሚል ስቴትመንት እንኳን ለምን አልሰጡም? እና ይሄንን ነገር እንዴት ነው የምታየው? ይሄንን ማለት ፈልጋለሁ። ሌላ ደግሞ ላልኩክ ነገር መረጃ ደግሞ አሁንም ድጋሚ ልልክልክ እችላለሁ እና ያንን አይተክ እንድታወራኝ እፈልጋለሁ። ቴንክ ዩ። ኦኬ እሺ መልካም እንዳልኩት ነው። በጣም ይቅርታ መዝሙር ሉጣ ፕሊዝ መልሼ በጣም ሰዓት ስለሚሄድብኝ አገልግሎትም ስላለኝ አንዴ ይቅርታ ገሱኝ። ይቅርታ በጣም እኔ ግለሰቦችን ማንሳቱ እኔ አሁንም አግባብ አይደለም ብዬ አምናለሁ። ግለሰቦቹ በሌሉበት የግለሰብ ሰዎች ማንሳት ለእኔ ሀሜት ነው። ይቅርታና እንደ ሀሜት ነው የምመለከተው። ምክንያቱም ያ ግለሰብ ተገኝቶ ዲፌንድ ማድረግ በማይችልበት መልኩ ስለ ሰዎች ማንሳት ሀሜት ነው። ኦኬ የተጠቀሰው ስለተነሳ ዲያቆን ፈለገ እሱን ላንሳ። ለምንድን ነው እንትን የሆነ ነገር ያልተናገራችሁት ያላላችሁት? እኔ አንድም ሰው በመረጃ ወጥቶ ይኸው ብሎ እንዲህ በተለይ ከሴቶች ጋር በተገናኘው ለተከሰሰው ዲያቆን ለዛ እንዲሁም ምን ሲል ሰምቼዋለሁ፣ ለምን አትከሱኝም? ቲክቶክ ላይ ስለኔ ከምታወሩ ሂዱና ፍርድ ቤት ክሰሱኝ። ማስረጃ ካላችሁ የቪዲዮም የምንም ማስረጃ ካላችሁ ምንድን ነው የምትጠብቁት? ለምን ፍርድ ቤት ወስዳችሁ አትከሱኝም? ለምን እንደዚህ የደበደብኩበትን ያስደበደብኩበት ይሄ ሁሉ መረጃ ካላችሁ ቲክቶክ ላይ እኮ መፍትሄ አታገኙም። ስም ማጥፋት ነው የሚሆንባችሁ። መፍትሄ የሚገኘው ለህግ ማቅረብ፣ እኔም ማሳሰር ነው። ስለዚህ ይሄን መረጃችሁን ሁሉ ይዛችሁ ህግ ፊት ለምን አታቀርቡኝም? ምክንያቱም መደብደብ በጣም ትልቅ ክሌም ነው፣ ወንጀል ነው። ሴቶችን መደብደብ፣ ካህናትን መደብደብ በጣም ትልቅ ወንጀል ነው፣ ክሌም ነው። እነዚህ ነገሮች በኤቪደንስ ካሉ ሪሊ ምንድን ነው እናንተስ የምትጠብቁት ባይ ነኝ። እነዚህ ኤቪደንሶች እኔ ፖሊስ አይደለሁ፣ እኔ ህግ አካል አይደለሁ፣ አላስር፣ አልቀጣ፣ አልገርፍ። ኦኬ እነዚህ ካላችሁ ዋይ ለምንድን ነው ሄዳችሁ ይህን ነገር የማታቀርቡት የማሰጡት? በዛ ነገር እኔ ምንም ነገር ስላላየው ባላየውበት ነገር ደግሞ እኔ የምናገር ሰው አይደለሁም። ባላየውበት ነገር መናገር ስለማልፈልግ ባላየውበት ነገር መናገርም ስህተትም በደልም ስለሆነ ያን ነገር በዛ ነገር ላይ ምንም ኮመንት አልሰጠውም፣ ምክንያቱም አላየውም። ሰዎች ብዙ ይናገራሉ። አንድም ሰው ግን በቪዲዮ የተደገፈ መረጃ ለምሳሌ ሲደበድብ፣ ሲደባደብ፣ ሲመታ የተባሉ ነገሮች ሁሉ እስካልመጡ ድረስ ውሸቶችና ሀሜቶች ሆነው ይቀራሉ ማለት ነው። ከመጡ ግን እውነቶች ናቸው። ለዛ እውነት ለምሳሌ እኔ ይሄን ነገር ካየው ለዛ ላየሁት ነገር እውነት ይሄ ነገር እንደዚህ መጥቷል፣ ምንድን ነው እሱ ብዬ ከእሱ ጋር እንደ ወንድም እንደ ታናሽ ወንድም ቁጭ ብዬ አናግረዋል። ግዴታዬ ነዋ። ወንድም ቢበድል ንገረው ስለሚል ቃሉ
ወንድም በድሎ ብታገኙ ለራሱ መጀመሪያ ሄደ አውራው ንገረው ስለሚል አልሰማ ቢልህ ሌሎ ወንድሞችን ይዛ አውራ ይላል። ድጋሚ አልሰማም ቢልህ አባቶችን ይዛ አውራ ይላል። ፊት ለፊት እንድነግረው ስለሚያስፈልግ ፊት ለፊት ያለውን ነገር ብትሰጡኝ ምንም በደስታ አናግረዋለሁ። አሁንም ወደፊትም ማለት ነው። ያን ነገር ስለሌለ ቃል ትገባልኛለህ? ልጨርስ ሀሳብ እዚህ ቃል ትገባልኛለህ? ይሄን እንደምታደርግ ምንም ችግር የለውም። ቃል መግባት አይደለም እኮ ግዴታ ነው። ሀገረ ስብከቱ ያወጣውን ፈለገ ላይ የሰራውን ፈለገ ያወጣውን ሀገረ ስብከቱ የወላይታ ሀገረ ስብከት ያወጣውን መግለጫ ሰምተሃል? ኦኬ፣ ስለሱም ልመጣ እኮ ነው። ስለሱ ልምጣ። እሱ ላይ ዲያቆን ፈለገ በሱ ሳይድ ደግሞ ያቀረበው መልስና ክሌም አለ። ኦኬ፣ በሱ ሳይድ ያቀረበው ክሌም አለ፣ በእነሱ ሳይድ የቀረበው ክሌም አለ። መጨረሻው በምን ላይ እንደተጠቃለለ ምንም ማውቀው ነገር የለም። ስለዚህ መጨረሻው ባላለቀበት ሁኔታ አሁንም ማስተያየት መስጠት አልችልም። ምክንያቱም እሱም በዚህ ሳይድ ላይ ይሄ ብሎ ያቀረባቸው ነገሮች አሉ። ሀገረ ስብከቱን ደግሞ ያቀረባቸው ይሄ ያላቸው ነገሮች አሉ። ስለዚህ እኔ ባያዝ ዶኜ የሆነ ሳይድ አልይዝም። ስለዚህ የሚሻለው ምንድን ነው ብዬ ነው የማምነው፣ ሁለቱም ተነጋግረው መጨረሻ ላይ የተስማሙበት ነገር በሁለቱም አካል ይፋ ሲደረግ የዛን ሰዓት ለመገሰጽም ሆነ ለማመስገን ይመቻል። ምንም ነገር በሌለበት ሁለቱም ክሌማቸውን አቅርበው ግን ነገሩ በተንጠለጠለበት ሁኔታ ላይ ባያዝ ዶኜ የሆነ ሳይድን አቋም ይዤ አንዱን ላጨበጭብለት አንዱን ደግሞ ልነቅፍ ስለማልችል እኔ ፐርሰናሊ ብዙ ጊዜ ነገሮች ቶሎ ሪያክት አላረግም። ነገሮችን በደንብ ማየት ማውጣት ማውረድ እፈልጋለሁ። ምክንያቱም ችግርም ጥቅምም ይዞ ስለሚመጣ ማለት ነው። እና በእኔ በኩል ያለው ያ ነው። ምንም ነገር ፋይናል ነገሮችን የመጣ ነገር አላየሁም እስካሁን። ቤተክርስቲያኗ ሀገረ ስብከቷ ያንን መረጃ ያወጣችው ያንን ሌተር ያወጣችው ያንን መግለጫ የሰራችው በደረሳት ከምዕመናኑ በደረሳት መረጃዎች፣ የድምፅ መረጃዎች፣ የጽሁፍ መረጃዎች፣ የባንክ መረጃዎች ነው ቤተክርስቲያኗ ያንን ያወጣችው። ቤተክርስቲያኗ ዋሸች ልንል አንችልም። ምክንያቱም ሳያዩ እነሱ እንደውም መጀመሪያ የሄዱት ለምንድን ነው የማትገስጹ ለምንድን ነው የማከሱት ተብለው ሲጠየቁ እኛ ቤተክርስቲያንን ያጠፋን በግ መሰብሰብ ነው እንጂ የምንችለው የጠፋን በግ ነው እንጂ የምንሰበስበው ይሄን ልናወግዝ አንችልም አሉ። መጨረሻ ላይ ነው ወጥተው ሁሉንም መረጃ ካገኙ በኋላ ወጥተው ያንን መግለጫ ያደረጉት። ከዛም ውጪ ደግሞ ትንሽዬ ቤተክርስቲያን በገጠር ውስጥ ያለች ብር ሰብስቦ በገዛ አካውንቱ ወስዶ ኢቭን ደግሞ 125 ሺህ ብር ነው 132 ሺህ ብር 125 ወይ 132 ሺህ ብር ይሆናል። አይ ሃቭ ሌተርስ ከቤተክርስቲያኑ ኢቭን ኮምፒውተር የሌላት ቤተክርስቲያን በእጅ ጽሁፍ የሚጽፉ የጻፉ ኢቭን ሀገረ ስብከቱ የወላይታ ሀገረ ስብከት አቅናለጅ ያረጋቸው ቤተክርስቲያን ሌተር ጽፈዋል አሉ ቤተክርስቲያኑ አባቶች። ስለዚህ አዊ ሳይን አንድን እኛ ጀጅመንታል አይደለንም። ኦፍኮርስ ማንም ሰው ሊያጠፋ ይችላል፣ ስህተት ሊሰራ ይችላል። ግን ከምግባሩ ከጎደለ አሁን አንተ ያልከው እነዚህ ሴቶች እንደዚህ ያደረገን ደበደበን የሚሉ አጠፋን የሚሉ ሴቶች ለምንድን ነው የማይከሱት አልከኝ። እነዚህ ሴቶች ኢትዮጵያ ውስጥ ነበር የሚኖሩት። ያንን ኮሽታኛ በተናገረንና ባወራን ቁጥር ምንድን ነው ሄደው ቤተክርስቲያንን ለማጥቃት ነው ይህንን ለማድረግ ነው ተብሎ አፍ ለማዘጋት ነው ተብሎ ዘመቻ ነበር የደረሰባቸው። አፋቸውን እንዲዘጉ ኢቭን ከቤታቸው ዘመቻ ነው የተደረገ። ለዛ ነው ቆይ አይደለም ፖይንቴ ነገር አንተ ነሽ እኮ ረጅም ሰዓት እኔ እኮ ምንም ምላሽ እንኳን እያስጨረችኝ ፋፊ አጫርግና ሱማቲንግ ማውጣት እዚህ ጋር ስለሆነ አንድ ልጨርስና ልውጣ። ይኸውልሽ አሁንም ቢሆን ህግና ቤተክርስቲያንን ለዩ። እንደው ቤተክርስቲያን ሸፈነችለት ብላችሁ እንኳን ብትከሱ ህግ ጋር ለምን አትሄዱ? በቃ ህግ ጋር ሄዱ። ቤተክርስቲያን እኮ ሸፍናለት ነው የነገሩ ነው። ለምንድን ነው ህግ ጋር እንዳልሄዱ የነገርኩህ እኮ ፋፊ ልመልስልሽ ፕሊዝ። እኔ ለምሳሌ የሆነ ነገር ብታደርጊኝ ብዘርፊኝ ኦኬ ወይ ነገር ብሰርቂኝ ህግ ጋር ነው ሄጄ የምከስሽ። መዘምራል ተዘማሪ ቶንቻል ቤተክርስቲያን ነው ልጃችንን እንዲያው በቃ ለሞራሏም እንዳጠፋም ብላ እኔ ግን ህግ ጋር ሄጄ እገትርሻለሁ። ምንም የሚያገኝ ነገር የለም። አሁንም ቢሆን በህግ መዳኘት ያለ በተለይ መደብደብ፣ መምታት ምናምን የሚባሉ ነገሮች ህግ አለ አይደለ? ጎሄድ ህግ ጋር ሄዱ። የህግ ከሌላው ስላለ ኤቪደንሳችሁን ይዛችሁ ኤቪደንስ ያለው ሰው ህግ ጋር ሄዶ ይክሰስ። እኔም በወንድ በዚህ አይነት ጥፋት ከተገኘው ክሰሱኝ። ቤተክርስቲያን እንደ ቤተክርስቲያን ያን መረጃዎች አይነት እንደ ቤተክርስቲያን የምትወስድብኝ የራሱ የሆነ እርምጃ አለ። አትደባደብም፣ አትገርፍም፣ አታስርም። የላትም እንደዚህ አይነት ሲስተምም የላትም። ምክንያቱም አላማውም ይሄ አይደለም። ግን ሊያስርላችሁ
ሊገርፍላችሁ ሊቀጣላችሁ የሚችል ህግ አለ። ሶ ኤቪደንሱን ተይዞ ህግ ጋር ይኬድ። ህግ ጋር ተኬዶ በህግ አግባብ ማንም ሰው ይጠየቅ፣ ከኔም ጭምር ጥፋት ውስጥ ካለም ማለት ነው። አንድ በስም ማጥፋት ውስጥም ያለ ሰው ካለም እንደዚሁ በህግ አግባብ ይጠየቅ። ምክንያቱም ህጉ በስም ማጥፋትም ሆነ በምንም ፍትህ ሰጥቶ ህግ መልስ ሰጥቶ ሁለቱም ሊቀጣ ስለሚችል ማለት ነው። ኦኬ በተረፈ በደብዳቤ ላልሹ ነገር እሱ መልስ ልስጥ። አሁን ሳላይ ቱ ቢ ኦነስት በእጅ የሚጻፉ ደብዳቤዎች በቤተክርስቲያን በማን ይጻፉ፣ ማን ወክላቸው ይጻፉ፣ በምን መልኩ ይጻፉ የምናውቀው ነገር የለም። በእጅ የተጻፈ ነገር ሁሉ ታማኝነት አለው የሚል ነገር የለንም። እንደ ቤተክርስቲያን መዋቅር ምን አለ መሰለሽ ሀገረ ስብከት የሚባል አለ። ሀገረ ስብከቱ ቢሮ አለው። በደንብ ስሚኝ። በየትኛውም ገጠር ቤተክርስቲያን ብትሆን ከዛ ከገጠር ቤተክርስቲያን ወጣ ብሎ ወይም በዛ ገጠር ውስጥ ባለች ከተማ በምትባለው አካባቢ ላይ ሀገረ ስብከቱ ኦፊስ ይኖረዋል። ኦኬ ያ ኦፊስ ምን ይኖረዋል ማለት ነው? ደብዳቤ የሚላላክበት ከአዲስ አበባ ወዳሉት ሀገረ ስብከቶች ጋር በአብያተ ክርስቲያናት ጋር የሚላላክበት የራሱ ኦፊስ አለው። ያ ኦፊስ ተቋቋመበት ምክንያት በእጅ የተጻጻፉ መላላኩ እንዲቆም ነው። የራሱ የሆነ የሚሟሟለት ኢንፍራስትራክቸሮች ይኖራሉ ማለት ነው። ስልክም ይኖረዋል፣ ምንም ነገር ይኖረዋል። ኦኬ ሀገረ ስብከቱ የሚጽፈው ደብዳቤ፣ ሀገረ ስብከቱ በጻፈው ደብዳቤ፣ ሀገረ ስብከቱ በማህተብ ባረጋገጠው ደብዳቤ የተገኙ ነገሮች ካሉ ሀገረ ስብከቱና አብረው ያሉት በዚህ ላይ ይጠየቃሉ ማለት ነው። ኦኬ ግለሰብ ጽፎት ግን ከግለሰብ ጋር የተገናኘ ባክ ኤንድ ፎርዝ ግለሰቦች እርስ በርሳቸው ኮንፍሊክት ኖሮባቸው የሚነጋገሩት የሚለዋወጡ ነገር ከሆነ ግን ያ ነገር ፕሩፍ እስከሌለው ድረስ ዝም ብሎ የግለሰቦች ባክ ኤንድ ፎርዝ ነው የሚሆነው ማለት ነው። ይሄ ሁሉ ይጣራ ነው የምልሽ ያለሁት። ይሄ ባልተጣራበት ሁኔታ አንተ አስተያየት ስትብትኝ እኔ አስተያየት መስጠት አልችልም፣ ትክክልም አይደለም። የቤተክርስቲያን አስተያየት ስለሚያውቀው ማለት ነው። ያለሽን ኤቪደንስ ላኪልኝ፣ ኤቪደንስ አለኝ የምትይውን ነገር እኔ ማጣራት በሚገባኝ መልኩ አጣራና ከዛ በኋላ ማናገር ያለብኝን ሰዎች ካሉ አናግራለሁ። ባለቤቱ የተባለውንም ሰው ራሱን እኔ አናግራለሁ። ምክንያቱም ከባለቤቱ ውጭ ማውራት ሀሜት ስለሚሆን ለራሱ ለባለቤቱ ያለውን ነገር ጠይቃለሁ። እኔ ምንም ችግር የለብኝም። ቴንክ ዩ። እኔ ልቀጥል አሁን ፕሊዝ። አንዴ ልጨርስለት ያብዬ አንድ ደቂቃ። ኦኬ እንደዛ ካልከኝ አሁን አናግሬሃለሁ። እኔ በውስጥ መረጃውን እሰጣለሁ። ግን ደግሞ እንደ አንድ መዝሙረ ዳዊት የምናውቀ ቤተክርስቲያንን ሪፕሬዘንት ስታደርግ ነው። ድሮ ከሲኖዶሱ ጀምሮ እኔ የምከተል ሰው ነኝ። አይ ዶንት ሃቭ ኤኒ ዲስሪስፔክት ለአንተ ምንም አይነት ኢንቴንሽን የለኝም፣ መጥፎ ምናምን ክፉ ነገርም የለኝም። ለአንተ ጥሩ ሰው እንደሆንክ አውቃለሁ። ከዛ ውጭ ግን እኔ የማስበው እንደ አንድ ኦርቶዶክስን እኔ ማይክ አንተን እንደ ቤተክርስቲያናችን ጠባቂ ወንድም ነው ማይክ። እኛ ወንድማችን ከሆንክ ደግሞ እንደ ኦርቶዶክስ የሆኑ ሴቶች በሙሉ እህቶች ናቸው። ሶ ዩ ኒድ ቱ ፕሮቴክት ዜም ማለት ነው። ኢንስቴድ ኦፍ ላይክ ይሄ ክሌሙ እንደዚህ አይደለም ማለት ነው። ቤተክርስቲያንም እንደዚህ ያለች ሲባል ይሄ ሰው ሀሜት እንዳይሆን ይሄን ሰውዬ ለመከሰስ እንዲያመልክት ካልተረጋገጠ መረጃ ቤተክርስቲያን ሰውየውን ብሌም ልታደርገው አችልም። ሶ ዊ ፕሮቴክት ዲስ ጋይ እና ማለት ነው ፕሮቴክት እያደረጋችሁት ይመስለኛል። እኔ ይህንን ደግሞ ለማረጋገጥ እኔ ብዙ መረጃ አለኝ። ብዙ ሰዎች ብዙ መረጆች አሉ። እንደዚህ ያደረገው የተባለውን አጸያፊ ድርጊቶች አንድ ዲያቆንን ሪፕሬዘንት የሚያደርግ ቤተክርስቲያንን ሪፕሬዘንት እንደሚያደርግ ሰው ላይክ ሪፕሬዘንት የሚያደርጋል ብዬ አላስብም። እንደሚያደርግ ሰው ግን እናንተ ያንን እኛን የመጠበቅ ለእኛ እህቶቻችሁን የመስማት ቤተክርስቲያንም የመጠበቅ እንደ አንድ ኦርቶዶክሳዊም እንደ አንድም ደግሞ በእምነቱ ላይ እንዳለ መረጃውን እንደ ወንድም ማለት ነው። መረጃውን ያለኝ መረጃዎች አንዴ ልጨርስ እኔ ያለኝን አሁን ፊልስ ላይክ ፕሮቴክት እንዳደረገው ነው የተሰማኝ። ካልሆነ ግን አምገነ ሴንጂ ኦል መረጃዎችንና እኔ ደግሞ እንዴት እንደምትወቅሱት እንዴት ትክክል አይደለህም ብላችሁ እንደምትናገሩት ማየት እፈልጋለሁ። ስለዚህ ሁሉንም ኢንፎርሜሽን እልክልሃለሁ። ይሄንን ነው የምለው። ቴንክ ዩ ደግሞ ስለሆነ ስላናገርከኝ። ኬቢ አንድ ሀሳብ ውስጣትና ያነሳችሁ ነገር ስላለ እኔ ለምሳሌ አንቺም ሆኝ ኬቢ አላቃችሁም አይደለ? ፐርሰናሊ ዛሬ ገና ነው እንደዚህ የሚያወራ ነው። የሆነ ነገር ክሌም ብትደረጉ ያንን ክሌም ስለተደረገ ብዬ ቶሎ ብዬ ዘልዬ ምንም አይነት አስተያየትም አልሰጥም። ፕሮቴክሽን ለእኔ ይሄ ነው እንጂ ባያዝ መሆን አይደለም። ፕሮቴክሽን
እኔ ባያዝ መሆን አልፈልግም ነው ያልኩት ባጭሩ። ስለዚህ ባያዝ መሆን አልፈልግም ማለት ነው ልክ እንደ በእኔ ጭንቅላትና አቅም ሊረዳኝ ሊገባኝ የሚችለውን መረጃ ይኑር ልይ ነው ያልኩት። ያ መረጃና ያን ነገር ሳይ ኦኬ ይሄን ያለው ብዬ ወደሚቀጥለው ኔክስት ስቴፕ ሄዳለሁ። ያ ኔክስት ስቴፕ ግን እንዲሄድ ያን ፕሮቫይድ አርጉኝ ነው ያልኩት። ፕሮቴክት ማድረግ ግን አይደለም። ሜሴጅ እኮ ልኬልህ ቴሌግራም ላይ እና ኢግኖር ነው ያደረገው። በጣም ብዙ ሰው ነው ሜሴጅ ኢግኖር አላረኩሽ ማይሻ። አሁን ችግሩ እኮ አሁን ይሄ ነው። እኔ በጣም ብዙ ሰው ነው ሜሴጅ የሚልክልኝ። የአንቺ ሜሴጅ ታች ነው የሚወርደው። አሁን ከዚህ እንኳን ስወጣ ቢያንስ ሚኒመም 10-20 ሰው በቲክታክም በምንም ሜሴጅ ይልካል። ስለዚህ አላየውም። በጣም ዝም ብዬ ማለት ብዙ ነገር አለብኝ። ሰው ኢግኖር ማድረግ አይደለም፣ እንደዛ ማሰብሽን ትክክል አይደለም። ሰው ብዙ አገልግሎት አለ፣ ላይፍ አለብኝ፣ ፐርሰናል ስራ አለብኝ፣ ብዙ ነገሮች አሉ። ኢግኖር ማድረግም አይደለም። ያ በጣም ሮንግ የሆነ አሰምሽን ነው። ሰው ላኪልኝ። አሁን ግን ስለተነጋገርን ሊየው ከዛ በኋላ ያለውን ነገር አይተን ዲስከስ እናደርጋለን፣ እንናገራለን። ማናችሁም ላይ የሆነ ነገር ክሌም ቢደረግ እኔ የመጀመሪያ የማደርገው ምንድን ነው እውነት ነው ወይስ ውሸት ነው ብዬ ነው የማጣራው እንጂ የሆነ ነገር ስለተባለ ቶሎ ብዬ አንደበቴን የምከፍት ሰውም አይደለሁም። እንደዛም አይነት ባህሪም ፐርሰናሊቲም የለኝም። ሰው ከዛ አንጻር ይሁን ርዕሳችን ቶታሊ ሽፍት ሆነ። ይበቃኛል። ታንኪዩ በጣም ኬቢ እንትን ስላረከ ይህን ዕድል ስለሰጠን። ቤተክርስቲያን ግን እንኳን ለሚደፈሩ ለሴቶች አይደለም ሳውዲ ሀገር እንኳን ሞት የተፈረደባቸው ለመጀመሪያ ከሌላው ቤተ እምነት አስቀድማ ድምጿን አሰምታ ሳውዲ ሀገር ለሚደፈሩ እስር ቤት ላሉ በየጦርነቱ ለሚደፈሩ በደም ዘርዝራ ስፔሲፊክሊ በጦርነት ለሚደፈሩ እናቶች፣ ሴቶች፣ ህፃናት ለሚገደሉ ወንድሞች ይሄ ነገር ይቁም እያለች ሳውዲ ሀገር ታስረው ለነበሩ ሳውዲ ሀገር እየተደፈሩ በእስር ቤት ለነበሩ ሁሉ ድምጿን አስቀድማ ያሰማች ቤተክርስቲያን ናት። ቤተክርስቲያን የማታውቋት ከሆነ እወቋት። ባላወቃችኋት ነገር መክሰሱ ትክክል ስለማይሆን ማለት ነው። በተረፈ እግዚአብሔር ሁላችንም የተሻለ ዘመን ያምጣልን። ለሀገራችንም፣ ለእናቶቻችን፣ ለእህቶቻችን፣ ለወንድሞቻችንም ሁሉ ከዚህ አይነት ክፉ ከሆነ አጋንንታዊ ከሆነ ጭካኔና ሰለባ ከመሆን እግዚአብሔር ይጠብቃቸው። እንደዚህ የሚያደርጉትን ልቦና ሰጥቶ ወደ መልካም ምግባር ያምጣልን። በወንድሞች፣ በሴቶች፣ በህፃናት ላይ የሚደረገውን ማንኛውንም ነገር ሁላችንም አንድ ድምፅ ሆነን ሌላ አጀንዳ ሌላ ተከታይ ነገር ሳይኖረው ለሁሉም ሰው ፍትህ፣ ለሁሉም ጾታ ፍትህ እየጠየቅን ወደ ተሻለ ነገር እንድንመጣ እግዚአብሔር ይርዳን። አመሰግናለሁ ኬቢ ይህን እድል ስላመቻቸልን እና በጣም ይቅርታ ጉልኝ መውጣቴ ነው። ኦኬ እኔም አመሰግናለሁ። መዝሙር እያለ ስለመጣ ቴንክ ሶ ማች አመሰግናለሁ ከልብ። እኔ ልቀጥል ኬቢ? ይቅርታ ግን አንዴ ቆይቻለሁና አንዴ የቢ ታውራና ከዛ ዳውት ከዛ ቀላል ነች። እኔ 1 2 3 ነጥብ ብቻ አውሩና እኔም አይ ቲንክ 2 ላይ መውጣት አለብኝ። በጣም ብዙ ቆይቻለሁ ዛሬ ላይቭ ላይ ብዙ ቆይቻለሁ። የመጀመሪያ ነው ቁጭ አልኩት ያው መማር ስላለብን ሰው አንዳንድ የምትሉ ነገር በሉና እኔ ማውጣት። ኦኬ አመሰግናለሁ። ሰላም ብያለሁ ሁላችሁንም። አሁንም ቢሆን ነገም ወደፊትም ለሚጨቆኑ፣ ለሚገፉ፣ ለሚደፈሩ ሴቶቻችን ሁልጊዜም እንቆማለን። ከዚህ ሀሳባችን ወደኋላ አንልም። ፖይንታችን በነ ጆርዳን ወደ ፖይንታችን እንመለስና ወደ ዋና ወደ ፌሚኒዝም የሚያመጡት እነ ጆርዳን የእነሱ አስተሳሰብ የሴቶችን ጭቆናና በደል ለማቃለል ሳይሆን ለማምጣት የተፈለገው ግብረ ሰዶምን ኢትዮጵያ ውስጥ ለማምጣት ነው እንቅስቃሴያቸው ብለን ስለምናምን እኔ አሁን በራሴ አጠር ያለች አጭር እንትን አስተላልፋለሁ። የሆነች በቃ እንደ ቻሌንጅ ነገር ለነሱ ሰጥና ወርዳለሁ። ቀላል ነው። ሀሳቡን ከሰማችሁት ሰማችሁት፣ ካለዛ ይቀራል። አንድ ሰው የሆነ ቪዲዮ ሰርቶ እኔም ሼር አድርጌዋለሁ ደስ ብሎኝ ማለት ነው። ቀላል ነገር ነው፣ ሲምፕል ነው። ጆርዳን ተቀባይነት እንድታገኝ ማነች ጆርዳን አስገባል ሚታርግል ኦኬ ያወራችን ነቅርታ እንዴ ቴንክ ዩ ጆርዳን እንትን ተቀባይነት እንድታገኝ አንድ ነገር ክሊር እንድታደርግልን እፈልጋለሁኝ። እኔ በእንግሊዘኛ ወጥታ ቪዲዮ እንድትሰራ ቪዲዮ ትስራ በእንግሊዘኛ ቀለል አድርጋ ግብረ ሰዶምን እንደምትቃወም የነሱ ተከታይ እንዳልሆነች ያንን ነገር ለማምጣት እንዳልሆነ እንቅስቃሴዋ የሚለውን ቪዲዮ እንድትሰራልኝ እጠይቃለሁኝ። እኔ ለራሴ የምሰጣት ቻሌንጅ ነው። ቀላል ነው። ማይ ኔም ኢዝ ጆርዳን ከሌ ትልና ስሟን ትጠቅሳለች። አይ አም ዘ ሊደር ኦፍ ትሰማ ሙቭመንት
I just want to clear that for the world to know I do not support or I am not a part of LGBTQ movement and I'm not trying to bring the lesbians thought and idea in Ethiopia and I do not get support from those organizations in my movement የምትል አጠር ያለች በእንግሊዘኛ ቪዲዮ ሰርታ ትልቀቅ። ከዛ እኛ ምናልባት ሽፍት እናደርጋለን። ሌላው ቻሌንጅ ደግሞ ለሌሎቹ ለእሷ ተከታዮች እሷን ሀሳብ ተቀብለው ይህንን ሙቭመንት እንትን እንላለን የሚሉት ብዙ ሴቶችን አይቻለሁ፣ ወንዶችንም እንደዚሁ። ጆርዳን የምትለውን ነገር ተቀብለው 90% የኢትዮጵያ ወንድ ደፋሪ ነው የሚለውን ነገር ተቀብለዋል ኦልሬዲ። እኔ እንደሚመስለኝ ከሆነ እነዚህ በሙሉ እሷን የተቀበሉ ይህንን ሀሳብ የተቀበሉ ሰዎች በሙሉ በጣም ነው ይህንን ስልማዝ ነው አባቶቻቸው፣ ወንድሞቻቸው፣ ልጆቻቸው ደፋሪዎች ናቸው ማለት ነው። እነሱ ቤት እነሱ ዘመዶች ውስጥ ያሉት ወንዶች በሙሉ ደፋሪ ናቸው ማለት ነው። ምክንያቱም ፍትዝ 90% ከሆነ ከኛ በቃ ከነሱ ውስጥ አይወጣም። እኔ ቤተሰብ ውስጥ የለም ደፋሪ። ስለዚህ አምናት ፓርት ኦፍ ኢት። እነሱ ሰዎች በሙሉ ቤተሰቦቻቸውን ያጋልጡ፣ ደፋሪ አጎቶቻቸውን፣ ደፋሪ ወንድሞቻቸውን፣ የደፈሩትን ሴቶች በሙሉ ያጋልጡ። በቃ ሲምፕል። ከዛ በኋላ እነሱን ለመቀጣጫ ያቅርቡ። የጆርዲ ደጋፊዎች በሙሉ ዘመዶቻችሁ በሙሉ ወንዶቹ በሙሉ ደፋሪዎች ናቸው ብዬ ነው ማመን። ምክንያቱም 90% ነው ስትል አዎ ብላችሁ አሜን ብላችሁ በቃ ይሄ ነው የኢትዮጵያ ወንዶች በሙሉ ደፋሪ ናቸው ካላችሁ፣ ሌላ እነዚያ የኢትዮጵያ ወንዶች ከማርስ ላይ አልመጡም፣ ከሌላ ቦታ አልመጡም። የራሳችን ወንድሞች ናቸው። እንዳልኳችሁ እኔ የኔ ወንድሞች ደፋሪ አይደሉም፣ አባቴም ደፋሪ አይደለም። እንደዛ ነው ማምነው። ስለዚህ አጋልጡ፣ እነሱን አውጡ። ይሄ ቻሌንጅ ነው። ይውጡ፣ ይሰጡ፣ ለህግም አካል ይተላለፉ። የተደፈሩትም ሴቶች ይውጡ። ይሄን ካደረጋችሁ በኋላ ኦኬ ይሄ ነገር እውነት ነው ብለን እኛ እንቀላቀላችሁ፣ እንዘን እንትን እንሆን። በተረፈ ሌላ እንደዚህ እንደ እሳት ሰደድ ኢትዮጵያ ውስጥ የመጣ ነገር እንደዚህ አይነት አሁን ከአፍሪካና ከሌሎች ዓለሞች የተለየ ምን አይነት እንደዚህ አሁን የካሜሩን የምን መራገጫ እስክንሆን ድረስ ማለት ነው የኢትዮጵያ ወንዶች በሙሉ ደፋሪ ናቸው ብላ ደምድማ ይሄንን ነገር ስትቀበሉት ስታስተላልፉት በአፍሪካ ደረጃ እንደዚህ ስማችን ሲጠራ ምን አይነት ሰደድ ገብቶ ነው? እኔ እንጃ። እኔ ኢትዮጵያ ውስጥ ያሉ ሴቶች እኔ እናቶችንም ጠየኩኝ እንደዚህ አይነት ነገር አለ ወይ? አለ። ሴቶች ይደፈራሉ፣ ህፃናት ይደፈራሉ፣ ወንዶችም ይደፈራሉ። ይህ ነገር አይደለም በኢትዮጵያ በዓለም ደረጃ ያለ ነው። ማስቆም አልተቻለም። እየተሄደበት ነው። ህጉ ላይ ህግ አለ። ማስደረግ ብቻ ነው ያልተቻለው። ህጉ መፈጸም አልቻለም። ህግ አለመፈጸም ደግሞ የሀገራችን የእድገቷ ደረጃ ነው። ሀገራችን ስታድግ ህጎች ይፈጸማሉ ብለን እናምናለን። ስለዚህ ይህንንም ቻሌንጅ ተቀበሉና ከዛ በኋላ እስቲ እኛም እናግዛችሁ በዚህ ጉዳይ ላይ ብዬ ነው የምለው። አስተያየት ይሄ ነው። አሁንም ግን ሁላችንም ኢትዮጵያ ውስጥም ሆነ ዓለም ላይ ለሚጎዱ ለሚደፈሩ ሴቶች በሙሉ እንቆማለን። ይህንን ሙቭመንት ግን አንደግፍም። ይሄ ትሰማ የሚለው ሙቭመንት ሊያመጣ ያሰበው ሌላ እንትን ስለሆነ ያንን አንደግፍም። ይሄ ነው የኔ መጨረሻ ሀሳቤ። በቃ ቴንኪው፣ አመሰግናለሁ። ኦኬ የቢ አመሰግናለሁ። እኔም አይ ቲንክ ፕሮፋይል ካረኩኝ ማል አንድ ሰው ነኝ። ኦልሬዲ ቪዲዮ ሰርቻለሁ በዛ። እኔ ፌሚኒስት አይደለም። በመጀመሪያ አራቱን ስለጋርኩኝ በዚህ አጋጣሚ ላረኩኝ የዮርድ ቪዲዮም እንትን አድርጋለሁ። እኔ የዮርድን የተቀበልኩ የእሱ ሀሳብ የሴትና የልጅ የህፃናቶች መደፈር ወይም ደግሞ የወንድ ልጅም ጥቃት ለመቃወም አሁንም ወደፊትም እቃወማለሁ። ግን በሌላ እኔ እንትን አይደለም። እምነቴን ከፈለጋችሁ አም ኦርቶዶክስ። ስለዚህ እንደዚህ ክሊክ ማድረግ እፈልጋለሁ በትንሹ። እኔ ሀሳቡን የተቀበልኩት የሴት ጥቃት የተገደሉትን ፍትህ እንዲያገኙ፣ ሌላ የተደፈሩትም እንደዛው። ለምሳሌ የተደፈሩት ፍርዱ ይጨምራል ስንል ፍርዱ ተቀነሰ ምናምን እሱን እንትን ለማድረግ ነው የፈለግኩት። ስለዚህ እኔ እንደ አንድ ሰው እሷ ባስቀመጠችው ቢኮዝ የዮርድ ቪዲዮም ሰርቻለሁ፣ የሰራሁበት ከነሞ ቪዲዮም ሰርቻለሁ። እንደዛ ተረዱኝ እላለሁ። ያ ከቢያ አንተም ደግሞ ቪዲዮ አጠራ ያለች ስራ ኢትዮጵያ ውስጥ አንተን የመሳሰሉ ጥሩ ወንዶች እንዳሉ ወንድሞች እንዳሉ ሁልጊዜ ደፋሪ ነው ማለት አንችልም። ወንድ ደፋሪ እንዳለ እኮ ሴት ማለት አለ። ብዙ ነገር እንሰማለን። ትሩ
የሆነ ነገር ከሰማሁ ድምፅ ለመሆን እሞክራለሁ። ያ ነገር ትክክል ሆኖ ከታየኝ ማለት ነው እንጂ ሌላ እኔ ፐርሰናሊ ሌላ አጀንዳ ምናምን ግን ያው አንተ በቤት መደገፍህ ነው፣ ሴቶችን መደገፍህ ነገር ያለ ነገር መስሎ ነው። በፊትም የስተማኝ ነገር ድምፅ ሆናለሁ፣ ለማንም ሰው ድምፅ ሆናለሁ። ብሔር እምነት አለይም ድምፅ ለመሆን ባለኝ ፕላትፎርም ማለት ነው። ከዛ በለጠ እኔ ይሄ የምትሉት ነገሮች ምናምን የሚቃወም ሰው ነኝ። ቢኮዝ ኦርቶዶክስ ነኝ፣ ክርስቲያን ነኝ። እንደዚህ አይነት የፆታ ምናምን አልደግፍም። ባጭሩ ልንገራችሁ የማውራት እንትን ግን የሴቶች ላይ የሚደርስ ጥቃት እንደውም ወንዶች ላይ ቪዲዮም ሰርቻለሁ። ከዚህ በፊት ቪዲዮ መስማት ትችላላችሁ። ከዛ በዛው ለምሳሌ እሷ በምታደርገው የሴቶች ጥቃት ላይ የሴቶች መደፈር መገደል ላይ ከእሷ ጋር ነው ይሆናሉ። ግልጹ ነገራችሁ። ለምን ድምፅ ለነሱ ከሆነች እኔም እሆናለሁ። ቢኮዝ ድምፅ መሆን ነው የምፈልገው። እዛ ጋር ግን በሌላ አጀንዳ ስለ ፌሚኒስት ምናምን ብዙም እውቀትም ላይኖረን ይችላል። እሷ ደግሞ ጠለቅ ያለ እውቀቱ ስላላት እዛ ውስጥ እየሰራች ስለሆነ አሁንም ግልጽ አድርጌ የምናገረው የቱ ጋ ነው ጆርዲ 90% የሆኑ ወንዶች ደፋሪዎች ናቸው ያለችበትን ቪዲዮ ልትለጥፊልን ትችያለሽ? መረጃው ካለሽ ሲምፕል ዛት ማነሽ አሉባልታ እንዳይሆን በመረጃ እና በማስረጃ እንድናወራ ማለት ነው። መረጃ አለን፣ ሁሉም ነገር መረጃ አለን። ኤኒዌይ አንቺም ለጠየቅሽው ጥያቄ ትክክል ጥያቄ ነው። ሜይ ቢ እኔ አልሰማሁም ካለችም ደግሞ ሮንግ ነው። ማንም 90% እንዴ አንድ ቤት ውስጥ እኮ አንድ ሰው እንትን ስላለ እኮ ሁሉም ፋሚሊ እንደዛ ነው ማለት አይቻልም። ገባችሁ አይደል? ስለዚህ እኔም በዛ አላምንም። በቃ በጥቃቱ ድምፅ ሆናለሁ ከማንም ማንም በቃ ግን ሌላ አጀንዳ ምናምን ይሄ ፒክቸር ስላደረኩ ነው። ፕሮፋይል አይታችኋል። አደርጋለሁ። ለምን የሴቶች ጥቃት ይቃወማለሁ፣ የህፃናቶቹ መደፈር፣ እንደውም የወንድም ደግሞ ገዳዮቹን ሰፖርት አላደርግም። በቃ ማንም ሰው የሴትም ማለት ነው እንደዛ አሉ። ስለዚህ ሁሉ ወንዶች አንድ ላይ ማለት ደግሞ በጣም ሮንግ ነው ብዬ አስባለሁ። ዳታ እኮ ሲሰራ አሰራሩን ታውቀዋለህ አይደለ? የተደፈሩ ሴቶች ከተደፈሩ ወንዶች ነው እንጂ ካልተደፈሩ ሴቶች እኮ አይደለም ዳታ ሲሰራ ከተደፈሩ ሴቶች 90% ወንድ ነው፣ 2% ሴት አለ፣ 5% ደግሞ 5% ወንድ የደፈር ከተደፈሩ ነው እንጂ ከመላ ኢትዮጵያ አይደለም። ገባችሁ? ዳታ ሲሰበሰብ እኮ አንድ ነገር ከበላና ካልበላ እሱን ለዩት። እሱንም ዘርዝራችሁ አሰሙን። ባይ ዘ ዌይ አሁን ያልኩትን በእንግሊዝኛ ቪዲዮ ትስራለን። ዳስ ዘ ላስት ፖይንት ዳት አይ ሃቭ ቱ ጊቭ አፕ። በእንግሊዝኛ ቪዲዮ ትስራ። ኤልጂቢቲ አሰራም መስራት አለባት። አመሰግናለሁ። ቴንክ ዩ ኬቢ። ልቀጥል? ቀጥል። ሁላችሁም እንሞታለን። እሺ ቴንኪው። በደንብ እንድታዳምጡኝ እፈልጋለሁ። በተለይ ደግሞ ክርስቲያን ሁናችሁ ይሄ ሙቭመንት ማለት የምትከተሉ ሰዎች በደንብ እንድትሰሙኝ እፈልጋለሁ። ጥያቄ ማቀርብላችኋለሁ፣ በዛውም እያብራራ ሄዳሉ ሰዓት ስለማይኖር። አንደኛ ይህንን ሙቭመንት ስትጀምሩ ፖዚሽን እያያችሁ ነው ወይ የምትጀምሩት ማለት እፈልጋለሁ። ለምን እንደዚህ ያልኩኝ? እስከ ዛሬ ኢትዮጵያ ውስጥ በጣም ብዙ ሴቶች ተደፍረዋል፣ በጣም ብዙ ሴቶች ተገድለዋል። ግን ይሄ ሲሆን አንደኛ ትናንትና ሰሞኑን እየሰማሁ ነበረ፣ እንደዚህ አይነት ውይይት ውስጥ ገባ እና ሰማለሁ፣ ሀሳብ ምሰጥ ነበር። ከሙስሊሞች ጋር እንሰበሰባለን ብላለች። ሲጠየቁ ሙስሊሞችም አሉ ሙቭመንት ውስጥም የመንግስት እንትን አሉ። አንደኛ ይሄ ነገር ሲከናወን የነበረው በመንግስት መዋቅር ውስጥ ነው። ሚሊታሪ ሲደፈር ሰምተናል። ታጣቂዎች እንደውም እነዚህ እኮ ከተማ ውስጥ ያሉ ወይም እንደዚህ አይነት እንትን ውስጥ ያሉት ተፈርዶባቸዋል። ያ ግን አስተማሪ አይደለም የሚለው ነው። እዛ ውስጥ ግን ያለው ከየሆነ ዩኒቨርሲቲ ሲመለሱ 10 ምናምን ካልተሳሳትኩ ተይዘው ተደፍረው መደፈር ብቻ አይደለም በብልታቸው ውስጥ ፌሮ እየሰቀሰቁ አሉ ስለምናምን ሳይሆን እዚህ ጋር አሁን አንድ ወደ ፖለቲካ እንዳትወስዱ። እኔ በምን ፖለቲካ ውስጥ ምናምን
በጎን እንዴት አሁን መረጃ ለመረጃ እዚህ ጋር ማውራታችን ማንኛውም ሰው ስለ መረጃ ስለ ፖለቲካ ማውራት ይችላል። እኔ ሀሳቤ እዚህ ጋር የቶፒክ አስቀምጡ ኦልሬዲ እንትን ተደርጓል። ያው የጀመርኩት ቶፒክ ግን ፎከስ ማድረግ አለብን እነዚህ ሁለቱ ላይ ያው የተወያዩ ነበረ። ግን ማን ትክክል ገባኝ። ሌላ ፖለቲካ ስለ እንደዚህ ምናምን ሀሳብ የሚጨርሰው ትረዳኝ ነበር እኮ። አይ ትረዳኝ ነበር ሀሳብ የሚጨርሰው ለምሳሌ ነው ያነሳሁት እኮ መልስ። ለምሳሌም እንደዛ ባታነሳ ደስ ይለኛል። አለመከራከር አለብን። መከራከር አልወድም፣ ግን ሀሳብ እንትን ብለህ ውጣ ከዛና ሌላ አብራ። እሺ አታንሳው ካልከኝ እሺ አላነሳው እና እሺ እሱን ተወና፣ ሁለተኛ ደግሞ ይሄንን ነገር ሙቭመንት ያስነሳው ማን ነው? ማን ነው የምንከተለው? ማን ይሄን ነገር ማን ይሄን ሐሳብ ያቀበለን? ይሄን ሐሳብ ያቀበለን ማን ነው ብለን መጠየቅ አለብን። ደግሞ ፖይንታችን ፋይናል ፖይንታችን ምንድን ነው? ይሄ ነገር ፒቲሽን ተሰበሰበ፣ ጮህን፣ ፕሮፋይል ቀየርን፣ ፋይናሉ ሊሆን የሚችለው ምንድን ነው? ማን ነው መፍትሄ ሊሰጠን የሚችለው ምንድን ነው የሚለውን ነገር አንዴ ማሰብ አለባችሁ። ሁሉም ሰው እየተነሳ አሁን ይሄ ነገር ተነስቶ ይሄ ነገር ይሄ ጉዳይ ይሄ ርዕስ ተነስቶ ሌላ ምንም ላይ አይደለም የተጮኸው፣ ቤተክርስቲያን ላይ ነው። ቤተክርስቲያን ሀታክ ለማድረግ ነው የተጠቀሙበት፣ ሌላ ነገር አይደለም። የሚጠቅሱት ምንድነው? ሴት ለባሏ ትገዛ ምናምን የሚለውን ነው። ለምን ከዚህ ከሃይማኖት ወጥቶ እንደ ሰብአዊ ከታሰበ ቤተክርስቲያን ላይ መሆን የለበትም። ይሄንም እንትን የምንለው እኛ ነን፣ ክርስቲያን የተባልን እዛ ነው። እንዳልኩት ነው ፖዚሽን እንትን እያለ የሰው ልጅ በሙሉ ከተጠቃ ለዛ ነው መቆም ያለብን እንጂ አንድ ሰው መቶ ይሄን ፕሮፋይል ስላቀበለን ወይ የሆነ ነገር ስለተሰማ እስከዛሬ ስንት ተደፍሯል? እስከዛሬ የት ነበርን? አሁን አለመጮቻችን ሳይሆን እስከዛሬ ለምን አልጮህንም? ግዴታ የሆነ ሰው ማንሳት አለበት መሆን የለበትም። ሁለተኛ ደግሞ በቃ ቤተክርስቲያናችን ስትሰደብ በእነዚህ ሰዎች አሁን እኮ እነሱም እኮ ቪዲዮ ሪከርድ ወጥቶ ምናምን አለ እየተንቀሳቀሰ ነው አይደለ? ሰዎችን ከሃይማኖት ማስወጣት ነው እንጂ ዋናው ታርጌታቸው ይሄ አይደለም። ይሄ እንደ ከቨር ፔጅ ነው። ምክንያቱም እነሱ እንደዚህ ብሎ እኮ ቢመጣ እኮ ሰይጣን ማንም እንትን አይለውም አይደለ? አሁን አዳምና ዮሐንስ ሲያሳስት እኮ መልኩን አይደለ በእባብ ገላ ተቀይሮ ነው አይደለ የመጣው። ስለዚህ የሆነ ነገር ሲያቀብሉን በአማረ በእኛ ችግር ተውቦ በመጣ ነገር ነው ሊያቀብሉ የሚችሉ። ስለዚህ መጀመሪያ ያቀበለን ሰው ማሰብ አለብን። ለምን አቀበሉን? ፋይናሉ ምንድነው? ፋይናል ዴስቲኔሽን ምንድነው? መጨረሻው ምንድነው? አሁን ተጮ ምን ድል ላይ ነው ሊደረስ የሚችለው? አሁን እቺ ልጅ ለሷ ግብአት እያረገቻችሁ እንዳልሆነ በምስር እርግጠኛ ናችሁ። በጣም ነው የምትከራከሩላት፣ እየሰማሁ ነበረ። ግን ይሄን ነገር ብጠይቁ መልካም ነው። ይሄዳችሁ ሃይማኖታችሁን ባታሰድቡ፣ ክርስቶስን ባታሰድቡ ጥሩ ነው። ቤተክርስቲያን ደግሞ ለነዚህ ክሌም እንድትሰጥ አድርጋችሁ ባታነሱ ጥሩ ነው። ቀረብ ብላችሁ አባቶች አሉ፣ መምህራኖች አሉ። ምንድነው ይሄ ነገር ሚዲያ ላይ አይደለም በውስጥ ነው እንጂ ካለበለዚያ ለሌላ ነገር መጠቋቆሚያና እንትን ነው የምንሆነው። ምክንያቱም አንድ ሰው ተነስቶ ሌላ በምንም አይደለም ቤተክርስቲያን በመስደብና እሷን በመንቀፍ ነው የሚጀምረው። ስለዚህ እንደው ልብ ይኑረን፣ ማንም አይንዳን። ልብና ጭንቅላት ያለን ሰዎችን መመዛዘን እንችላለን ለማለት ነው። አመሰግናለሁ። እኔ ልቀጥል። ዮሐንስ አበሻውት ከዛ ሚኒቴ ፋፊ ሁላችሁም እንትን ብዬ ከዛ ይወጣል። ስለዚህ ዮሐንስ የኒዮ ሊበራሊዝም ፖለቲካል ሙቭመንት አለ። የሴቶችን ጉዳይ ለራሱ ሙቭመንት መጠቀም የሚፈልግ የፖለቲካዊ አስተሳሰብ ነው። የሴቶችንም ጉዳይ ብቻ ሳይሆን ማንኛውንም አጋጣሚ ለኒዮ ሊበራሊዝም ግብአቱ ሆኖ አንድን አገር አይደለም በቃ ዋጋ ቢስ አድርገህ ከሳልከው በኋላ ሴቶቹን በሙሉ ከዳመጥክ በኋላ ማንነቶቹን ካጠፋ በኋላ ትዳሬን ቤቴን የሚሉ ሴቶች ልጆቼን የሚሉ እናቶች ክብራቸውን እንዲያጡ ካደረግክ በኋላ ሚስቴን እናቴን